እሺ አሁን ሰላምታው ይቅርና ጥያቄን አቅርብሽ ደስ ይበላል። ስንት አልከኝ? ሰይድ ቡኻሪ 304 ላይ ከአህያና ከውሻ እኩል ናት ይላል። 500 እኩል ናት ይላል። ከአህያና ከውሻ እኩል ይላል። 2658 ላይ ደግሞ የአእምሮ ጎድሎ። ኧረ ጎቤው ክፈታት አንዴ። አታውርዱ። አላህን ፈርታችሁ እንዳለ ኮሜንት ሞዴሬተር አነሳለሁ። ስርዓት አድርጉ። ጨምላቆች ስርዓት አድርጉ። ይክፈተው። እኔ ማወቅ ፈልጋለሁ። እኔ መማር ፈልጋለሁ ከሱ። ና ግባ። ማነህ ሰይፈ? ሲስጠል ወላሂ። እኔ ሞዴሬተር አነሳለሁ። እና ተመልሰ ጎበዝ ና። ይኸው ትልቁ ላይ ነው። ማኔ በጣም ካንተ መማር ፈልጋለሁ። የላ አሳየን። እኩል ናት የሚለውን ቶሎ በል ቶሎ በል ጎቤ። ነገርኩሽ። እየጠበቅኩ እኮ ነው እኔ የለኝም። ይገርምሃል። ትፈታው የለኝም። ሌላ እሺ አንብበው ወይ ሲሉ ሰምተህ ነው? ውሃ ጠጣ ይጠቅማል። ውሃ ካልፈራሽ። እሺ ምንድን ነው የሚለው? እሺ ምንድን ነው የሚለው? ያነበብከው ነገር ምንድን ነው የሚለው? አይ እንግዲህ እንደዛ አይነት ተልካሻ የህፃን ወሬ አታውራ አንተ። ማነህ የለመድከውን በ50 ብር የምገዛቸውን የክርስቲያን ሴቶች ጋር አይደለም ያለው። እሺ እኔ ሙስሊም ሴት ነኝ እና ያነበብከውን እስኪ አንብበህ አርጊመንትን አስቀምጥ። ጎዶሎ ሰውዬ ጀለስ ወላሂ ላዚም ደብሮት ነው የገባው። ገባችሁ? በጣም በቃ ስሜቱ ተነክቷል። ስሜታዊ የሆነ ነው። አሁን ስሜታዊ ሳትሆን አንብበህ አርጊመንትን አቅርብና ጠይቀኝ። ጠይቀኛ ቶሎ በል። ምን አልሽ እናት? ጠይቀኝ። ያነሳኸው ሐዲስ ላይ ምንድን ነው የሚለው? አንብበህ ጠይቀኝ። አንብበህ ጠይቀኝ አልኩሽ እኮ ቅድም አልኩሽ። ምንድን ነው የምልሽ? ክፈችው። ስለምንድን ነበር የሚያወራው ሐዲሱ ላይ? እኔ ሴት ነኝ አባ። ምንድን ነው 30 ጊዜ ወንድ ነሽ የምትለው? እሺ በቃ ስለ አህያና ስለ ውሻ እሺ ላስረዳ። በቃ ሐዲሱ ምን ይላል መሰላችሁ? ሐዲሱ ምን ይላል? ኧረ ሚት አድርግልኝ ምናምን ስትል አንስማ። ሐዲሱ ምን ነው የሚለው መሰላችሁ? 3 ነገሮች ሰላትን እንደሚቆርጡ ይናገርና ከዛ ምን ይጠቅሳል? ኧረ እሺ አንዴ ሚት አድርግ። እንዲህ እኔ እኮ ወላሂ ላዚ የሚገርመኝ ማስረጃ ጠቀሰ። እሺ ክፈት የለውም። አንብበህ ጠይቀኝ አይችልም። እሺ ላስረዳህ ክፈችው። እንዴት ነው የሚያደርጋችሁ? ለምን ስርዓት አትይዙም? አንብበህ መጠየቅ ስለማትችል ሰምተህ ስለመጣ ተባብሬ ላስረዳህ ነው። ተባብሬህ ነው። ከፋችሁና አንብቤ እነግርሻለሁ። ከፋችሁና የለህም አይደል? እሺ ክፈተው። ያው ትልቁ ላይ ላድርግ። ክፈተው። እሺ በቃ ከዚህ እንደዚህ ማለት አላጨማልቅህም። አበዛኸው። ሌላ ስልክ የለኝም። ክፈተው። ሌላ ስልክ የለኝም። አንብበው። እሺ አንብበው። አንብበው። አንተ ምድር ሲያስጠላ ተልካሻ። ወንዱን መጀመሪያ እሺ ይጨማለቃል እንዴ? ቤት ገብቶ ምድር ነው የምትለው? ወንድ አትሆንም? ጠንከር ብለህ አትጠይቅም? ቆፍጠን ብለህ አንብበህ አትጠይቅም? ጨምላቃ። ሰላም ረመቱላህ። ይጨማለቃል ታዲያ ይጨማለቃል እኮ ለዛ። እሺ ማማ እንትን ነው እንትኑ ካለው ማለት ማውጣት ካልቻለ እናውጣለሁ። ችግር የለውም። እንተባበረው። አስገቢውና እናውጣለት። ከዚያ አንብበው። ከዚያ ያለው ነገር ካለ እናያለን። ያው ገብቷል። አልከፍትም እኔ አይመቸኝም ወላ። እሺ ላይ ችግር የለም። ስክሪንሾት አድርጌ ከፍትለትና እዛ እሱ ያነበውና ያለውን ነገር ካለ ያስረዳል። ለጥፊለትና የወረደ ስርዓት ነው ያለሽ። ስነ ስርዓት የለሽም። ቆይ እረፍ። ወይኔ አውዝ ቢላ። ተይ ቆይ ችግር የለም። ተይ እሺ ሐዲሱን ንገረኝ ወገኖች። ቡኻሪ 514
ነሽ አልሰማሽኝም? ቡኻሪ 514 እኮ አላወጣልህ ነሽ ቡኻሪ 514 እስከዛ ቤቱን ታፕታፕ ኮፒ ሼር አድርጉ። እሺ ሊያነብልን ነው እንጠብቃለን። እስኪ እህቴ መለስና ጥያቄህን ግን አስቀምጥ። እስከዚያው እስኪ ጥያቄህ ምንድን ነው እዚያ የሚለውን ነገር ክፋቸውና አንብቤው ነው የምጠይቅሽ። አንብቤው ነው የምጠይቅሽ። አላነበበም ምናምን ስትሏል ነበር። መርሃባሽ ከስር ሜንሽን እያደረጋችሁ የምትሳደሙ ሰዎች በጣም ነው የምታዝናኑኝ። በቃ ሜት አድርግና እሷ እስክትመጣ ትጠብቃለህ። ሜት አድርገህ ሳቅ። እሺ ሜት አድርገህ ሳቅ። እዛ ሴትዬ ቤቴ ነው ብለሽ እንደ ውሻ ያደርገሽ። እሺ እባክህን ስርዓት ይዘህ ተቀመጥ አይባልም። ተይው ክፈች ሂደት ወቅት ያንብብ እስኪ እንደዚህ አትሁኝ። እሺ እባክህ ሜት አድርግሽ። ስርዓት የሚባለው ነገር ለትና ያው ለጠፍኩልክ አንብብ። በትልቁ አይደለም ከፍ አድርጊው። ከፍ በትልቁ አድርገኝ። እኔ ላድርግሽ ትልቁ ላይ። እሺ መርሐባ። በስም ያላ ይታያል አሁን በደንብ ቀጥል አንብብ። ያላ አንብብ። The thing which annual prayer were mentioned before me, and those were a dog, a donkey, and a woman. I said, you have compared us, women, to donkeys and dogs. While I saw the prophet praying where I used to lie in my bed between him and the Qibla. Whenever I was in need of something, I disliked to sit. ምንድን ነው የምታነበው? እኔ ከፈትኩልህ ነው የምታነበው? አንዴ ባይዘወይ ኦፍቲ እንትን ከተመለከትሽ እኮ እሱ የፈለገውን ፖይንት እኮ አንብቦታል አይደለ? 3 ነገሮች ጠቅሷል። ግን እሱ እንዳለው እኩል ናቸው ይላል ወይስ አይለም? ምን አታስጨርሽኝም? መጀመሪያ ለምን አታስጨርሽልህና አካፍትዬ ክፈት ተረጋጋሽ። አንድ خدنا عفوا كاين فتوش ሂልዋ ነው ምናምን የምትባይ መሀይም አንብብ። ከስር ቆይ መሳደብ አንተ ነህ እሱ ነው እንዴ? የቱ ጋር ነበርኩ? በስርዓት ተወራ። ቆይ የቱ ጋር ነበርኩ? ሲቀር እሺ ራሱ ነው I used to lie my bed between him and the Qibla. Whenever I was in need of something, I disliked to sit and travel the prophet, so I would slip away by the side of his feet. አይሻ እንትን ነበር ኮምፕሌን እያቀረበች ነው። እናንተ ወንዶች ማለት ነብዩንም ይጨምራል እዚህ ላይ ለሴቶች እንዲህ አይነት አመለካከት ነው ያላችሁ። ከምን ጋር ከውሻና ከአህያ እኩል እንደሆኑ እንትንን እንደሚሰላት እንደሚያበላሹ አድርጋ ነው እያቀረበች አለችው። ጥያቄ እዚህ ጋር ምን አይነት ስነ ምግባር ነው ይሄ? ሴት ልጅን ከነዚህ ነገሮች እኩል አድርጎ ጸሎት ታበላሻለች ብሎ ማሰብ ግልጽ ነኝ። ከሚዩት አድርግና የምንመልስልህ እዚህ ሀዲስ ላይ አንድ ናቸው የሚላለ ቅድም እንዳነሳሁ አንተ አህያ ውሻና ሴት አንድ ናቸው የሚላለ ሀዲስ ላይ ጸሎት ያፈርሳሉ የሚላለ ሶስቱ ጸሎት ማፍረሳቸው አንድ ናቸው ማለት ነው። በምንኛ ቋንቋ? በአንተ ቋንቋ ነው ንጽጽሩ። ሶስት የሚያጠፉ የሚያቆሽሹ ነገሮች ከተባለ እኩል ተደርገው ነው የተቀመጡ። ሰላም የሚያቆሽሽ ሰላትን የሚያቋርጡ ማለት የሚያቆሽሹ ማለት ነው። ያው ነው እኮ አንተ ነህ እኮ ይሄን የምትለው። ያው ነው አይባልም። ለምሳሌ የሆነ እግዚአብሔር አብርሃም እና አህያ ባስቀምጥ ባይብል ከአንድ ጊዜ አህያ እግዚአብሔር እና አብርሃም ብዬ ባስቀምጥ ሶስቶቹ አንድ ናቸው ማለት ነው።
ሶስቶቹ እንትን ያበላሻል የሆነ ነገር ያደርጋሉ ብለሽ በአንድ ነገር ከገለሻቸው አንድ ናቸው ብለሽ እንትን እያደረግሽ ነው እንጂ እሺ እንደዛ ከሆነ ሶስቱን በአንድ ጥፋት ከከሰሽ ይሄን ልመልስልህ ነው አንዴ የሚታርግና ይሄን ልመልስልህና ከዛ አንድ ላይ ተጠቅሰው አይደለም አይ ሌላ ቦታ አትዝለይ ቀጥታ መልሽ ይሄንን መጀመሪያ እኮ ይሄን ልመልስልህና እራስሽ ተረጋጊ ቀጥታ መልሽና ትጠይቂኛለሽ ከዛ በኋላ ይሰማሃል ድምጼ የሚታርግና አዳምጤ ከዛ ልመልስልህና ከዛ ደግሞ አንተ ጋር መጥቼ ሶስት ቦታ ተጠቅሰው አንድ ላይ የተጠቀሱ አንድ ነገር የሚያደርጉ አካላቶች አሁን ነው የሚያደርገኝ ራሴ ማለት ነው በቃ የሚታርገውስ አንድ ላይ የተጠቀሱ አካላቶች የሆነ ነገር ያደርጋሉ ተብሎ ከተጠቀሰ እነዛ አካላቶች አንድ ናቸው ማለት ነው ብለን እንይዛለን። እሺ አይደለም አትቀይሪ ሌላ ፋላሲ አትስሪ በንጽጽር ደረጃ ከተቀመጠ ነው ያልኩት እኮ በማስረጃ ከተቀመጠ ነው ያልኩት ከዚህ ጋር ቆይ አይደለም ዛራ አይላን ሳብሪና ነው ሳብሪና ሶስቶች ቆይ እዚህ ጋር መቼ ተነጻጸረ ነው እያልኩ ያለሁት እዚህ ጋር እያወራ ያለው እያወራ ያለው እዚህ ጋር ቆይ አንዴ ልጨርስና ሀሳቤን ከዛ በኋላ ሀሳቦችን ካለ ሀሳብ ተቀጥላለሽ አይ ፋላሲ እንዳሰሪ ምንም አይነት ፋላሲ እንዳሰሪ ያልተናገርኩትን አትበይ እኮ አንተ የሌለን አትበይ ይሰማል ድምጼ ያልተናገርኩትን አትበይ ነው እያልኩሽ ያለሁት ያለ ነገር ነው አንብቤው እኮ ነው የተነሳሁት ቆይ አንዴ እንዴ ሚውት አድርግላት ትመልስልህና ትቀጥላለህ ካልሆነ ከስራ አስቀምጨውና መልሼ ሲጨርስ ይገባ ነው ይህ ስርዓት የሌለው ሰው ከሆነ ምን ማድረግ ይቻላል ከስርሁንና አዳምጠህ ትመጣለህ ሚውት ማድረግና ማዳመጥ ካልቻልክ ምንም ማድረግ አንችልም አሁን ይሄ ወገናችን አንደኛ አንድ ናቸው አለ አንድ ናቸው ይላል ብሎ ተናገረ እንደዚያ የሚል ሀዲሱ ላይ የለም طيب ሁለተኛ ደግሞ ያነሳው ነገር ምንድነው አነጻጸራቸው አለ እዚህ ጋር ያነጻጸረው ነገር ምንም ነገር የለም ሀዲሱ የሚለው ምንድነው ሰላሰላት ነው የሚያወራው አንድ ሰው ሰላትን ሲያልፍ ወይም ደግሞ ሰላትን የሚያቋርጡ ነገራቶች ወይም ደግሞ ሰላትን የሚያቋርጡ ነገራቶች ምንድናቸው የሚለውን ነገር ሲገልጽ የተጠቀሰውን ነገር ነው እዚህ ጋር ሀዲስ ላይ የሚያወራው እሱ ያነሳው ሀዲስ ላይ የተጠቀሰ ምን አለ ሴት ልጅ አህያና ውሻ ሰላትን ያበላሻሉ ለዛ ነው ሰላትን ያበላሻሉ ማለት ሰላትን ይቆርጣሉ ሲያልፉ ሰላትን ይቆርጣሉ ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ይሄንን አስቀምጧል ሁለተኛ ደግሞ ምንድነው ይሄ በሌላ ሀዲስ ላይ ተመሳሳይ በሆነ መልኩ ወንድም ሰላትን ያበላሻል ለምሳሌ ይሄን የምታገኙ ሰሂህ ቡኻሪ ሀዲስ ቁጥር 509 ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ሰላትን አንድ ወንድ ሰላትን ካቋረጠባችሁ ገፍትሩት አለ ያላህ መልእክተኛ ገፍትሩት እምቢ ካለ ያኔ ምልክት ሰጣችሁት እምቢ ካለ ታታገሉት እንኳን ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ፈቃቲሉ ወይም ደግሞ ተጋደሉት ብለው ራሱ የተናገሩበት ነገር አለ ምክንያቱም እንደውም እሱ ሸይጣን ነው አሉ ያላህ መልእክተኛ ታው ተብሎ እንኳን እምቢ ካለ እሱ ሸይጣን ነው ተብሎ የተገለጸበት ሁኔታ አለ እዚህ ጋር እያወራ ያለው ሰላትን ስለሚያቋርጡ ነገራቶች ነው እንጂ እያወራ ያለው ሴት ልጅ ከአህያ ጋር እና ከውሻ ጋር አንድ ናት እያለም አይደለም እያነጻጸርም አይደለም ሲጀምር እንስሳና ሰው እንዴት ነው የሚነጻጸረው በፍጹም አያነጻጽርም በሌላ ቦታ ደግሞ ሰላትን የሚያቋርጡ ነገራቶች ይህ ወንድ ብቻ ሳይሆን ሌሎች የሚያቋርጡ ነገራቶች ምንድን ናቸው የሚለውን ነገር ተቀምጧል ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው ሰላት በሚሰግድ ሰዓት ከፊት ለፊቱ ልክ የግመል ኳርቻ የሚመስል ወይም ደግሞ የግመል ሻኛ የሚያክል ነገር ከፊት ለፊቱ አያስቀምጥ ምክንያቱም ሰላትን የሚያቋርጡ ነገራቶች ሲያልፉ እንዳያቋርጡበት በማለት ያላህ መልእክተኛ ጀነራሊ የተናገሩበት ሁኔታ አለ ማንኛውም ነገር ሰላትን ሊያቋርጥ ይችላል ማለት ነው ነገር ግን ያንን ነገር ያላህ መልእክተኛ አለይሂ ሰላቱ ሰላም በሌላ ሀዲስ አድርገው ገልጸውታል እዚህ ቦታ ላይ የተጠቀሰው ደግሞ ሴት ውሻና ጥቁር ውሻ ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ገልጸዋል እንጂ ከሴትና አህያ አንድ ናቸው በፍጹም አይልም ባይሆን ይሄ ያለው የቱ ጋር ነው ከተባለ ባይብል ላይ ነው በእግዚአብሔር ዝቃ አንድ ጊዜ የትጋ መሰላችሁ ያለው እሺ ቆይ አንድ ጊዜ ልክፈትላችሁና ይሄ የት ጋር መሰላችሁ ያለው ውሻና ሴት አንድ ላይ ተጠቅሶ በእግዚአብሔር ዘንድ ሁለታቸው አጸያፊ እንደሆኑ የሚገልጸውን ላሳያችሁ
መሰላችሁ? ዘፍጥረት ቆይ ልክፈትላችሁ፣ እንደውም በደንብ እንድትመለከቱት ልክፈትላችሁ። እሺ ትልቁ ላይ አድርጊ። በዚህኛው በኩል ውሻና ራሱም ደግሞ ዝሙትን ሲያሰራፋ የነበረ አምላክ ነው፣ እንደነሱ እንደ መጽሐፋቸው ማለት ነው። ገባሽ? ዝሙተኛም እንዲፈጠር ያደረገው ራሱ እግዚአብሔር ነው። ከዛ በኋላ ደግሞ ራሳችሁን አቃጥሉ ማለት ቀልድ አይሆንም ወይ? መቅጣት የነበረበትን ቀጥቶ ማስተካከል የነበረበት ነገር ማስተካከል የነበረበት እሱ ግን እሱ ራሱ አስፋፍቶት እንዴት ነው እንትን በሉ የሚላቸው? እና እውነት ደግሞ ያ ነገር የሚሆን ከሆነ የሚተገበር ከሆነ ሸሪያ ነው የሚባለው የእግዚአብሔር ሸሪአ ከሆነ ደግሞ ለምንድነው አንዱንም ሸሪአ ማያከብሩለት? አንዱንም ነው፣ ሁሉንም ሸሪአ አይደለም። ከተመለከትሽ ለምሳሌ እንደ መጽሐፍ ቅዱስ ሄድሽ ጸጉሯን መግለጽ አትችልም። ኢቨን ኒቃብ ራሱ ግዴታ ነው። እኛ ጋር ሂላፍ አለበት ይባላል አይደለም? በመጽሐፍ ቅዱስ ግን ግዴታ ነው ይላል። ግን ከተመለከታችሁ አንዱንም ነገር እንትን አይልም። አታስተምር ወታ ይላል። እዚህ የምናያቸው ውርውር የሚሉ ክርስቲያኖች ግን እንዳው ካላስተማረን ያዙ ይልቀቁኝ ነው የሚሉት። ከባሏ ውጭ እንዳትማር ይላሉ። እዚህ የምናገኛቸው ክርስቲያኖች ግን ኧረ እንዳው ክርስትናው ላይ አይደለም ሙስልምናው ላይ ካልጠየቅን ብሞቼ ይገኛለሁ ነው የሚሉ። በቃ ኤቭሪቲንግ ላይ ወላሂ አንድ የእግዚአብሔር ሸሪያ ተከብረው አያውቅም። ወአማ እስልምና አልተመልከቱ። አንድ ሙስሊም ሴት ማለት ሰነፍ ሙስሊም አለ። ከዛ ደግሞ በቃ በቻለው ደግሞ ይሄ ምንድን ነው ይሄ ጣ ለማድረግ ምንድን ነው አላህ ለመግዛት ያለውን ነገር ቀጥ ለማድረግ የእንትን ሚል አመተላህን አስገባት የሚታትር ሙስሊም አለ። ገባችሁ አይደለ? አሁን እንዴት ነው በጣም ብዙ ሂጃቢ ነው ያለው አይደለም? በጣም ብዙ ሂጃቢ አለ። ለምን? የአላህ ትእዛዝ ስለሆነ። እንደዚህ አታድርጉ አትገለጡ እንባላለን። አንገለጥም። አኸላስ በቃ የፈለገን በቃ ዱርዬ የምትሏት ሙስሊም ራሱ ማለት ነው ይህ ነገር ልክ እንዳልሆነ እያወቀች ይሄ ሴትነት ወጣትነት እና የሚባለው ነገር እንትን ብሏት ነው እንጂ ልክ እንዳልሆነ ታውቀዋለች። በክርስትና ግን ስህተት እንደሆነ ራሱ አሁን ሲያወጡ እንዴ ነው እንዴ ነው የሚሉት። የምር እንደዚህ ማለት አይቻልም ብለው አዲስ ነው የሚሆንባቸው። የምር ሂጃብ አድርጉ ይባላል በክርስትና። የምር ተሸፈኑ ተብሏል። የምር እንዳዘሙቱ ተብሏል። ከተመለከታችሁ አሁን እዚህ ቲክታክ ላይ የምናየው ሽምግልና አለ አይደለም? ከሽምግልና በፊት አንድ ቤት ነበር የሚኖሩት ወንድና ሴት አንድ ላይ ሳይጋቡ እንደ አብረው ሲጸልዩ ምናምን ቤተክርስቲያን ምናምን አብረው እየጸለዩ በአንድ ነጠላ እያስቀደሱ ብዙ ነገር እናያለን። አስቡት እንግዲህ ቤተክርስቲያን ውስጥ እንዴ ወላሂ የትኛው ሙስሊም እኮ መስጊድ አጠገብ ራሱ ጁምአ ሆኖ እንዴት ነው ሁሉም ሂጃብ የለበሰውና ይሳቀቃል። ራሱ በቃ ባለጌ የምትሉት ሙስሊም ራሱ ማለት ነው ይሳቀቃል። ሀያ የሚባል ነገር አለ። ክርስትና ግን ሄደው እንትን ፕሮሚስ ምናምን ከትዳር በፊት ፕሮሚስ ማለት ነው። ገባቸው አይደለም? ይሄ ምንድን ነው ቸልቴ ነው የሚባል እንደዛ አይነት ጨዋታ ሲጫወቱ ሄደው ቤተክርስቲያን ነው የሚጫወቱት። እንዴት ለሃይማኖታቸው እንዴት ክብር እንደሌላቸው ነው የሚገርመኝ ወላሂ። ሄደው ቤተክርስቲያን ቃል ገባልሻለሁ ወደፊት ላገባሽ አባ በመስኮት ምንም ማሰራን በበርና ነው በቃ። በእስልምና ያ ነገር ነው ያለው። እነሱ ጋር ግን በመስኮት ሳይሆን በእግዚአብሔር ፊት ነው ሁሉ ነገር የሚሰራው። አሁን የእምነቱ ድክመት ሳይሆን የአማኞቹ ድክመት ነው አለች። የአማኞቹ ድክመት የመጣው ማለት ነው ይሄ አሁን እንዴት ነው እምነትን እኮ ማለት ነው የሚተገብረው እኮ እግዚአብሔር አይደለም። የሆነ ነገር ይደነግጋል። ከዛ ደግሞ ተከታዮቹ ናቸው። እስልምና አላህ ሱብሐነሁ ወተዓላ ለእኛ ደነገገልን፣ ሸሪዓ ወጣልን። ያን ነገር የምንደነግገው እኛ ነው የምንጠቀምበት እንጂ እነሱ አይደለም የሚጠቀሙበት። ገባሽ? እስልምናና ክርስትና እዛ ጋ ነው ልዩነቱ። የክርስትና መጽሐፍን የማያነብን በቃ አባ እንደዚህ ከተመለከታችሁ ይሄ ጸበል የሚባለው ነገር ራሱ ማለት ነው። ጸበል የሚባለው ነገር አባን ዚና ሰርቼ ነበረ ወይም ደግሞ እንደዚህ አብኖርማል በሆነ መንገድ ከሰው ጋር ተገናኝቼ ነበር፣ ስለዚህ እስቲ ይቅርታ እንጠይቁልኝ። አንደኛ አባ ራሱ ዝሙተኛ ሆነው ነው የሚገኙት አትሉ? ወላሂ እያየን ነው እኔ አይደለም ያልኩትኝ እያየን ነው። ቤተክርስቲያን ውስጥ ተደፈረች፣ እንደዚህ ብዬ ነግሬያቸው እንደዚህ ያደረጉኝ፣ እንደዚህ ብዬ ነግሬያቸው እንደዚህ ያደረጉኝ የሚል ነገር እያየን ነው። ከዛስ በኋላ ያንን ነገር እንድትድን ሌላ ወንጀል ትሰራለች። ራቁቷን አጅነብይ ያያታል። አንድ አጅነብይ አይደለም 2 አባዎች 3 አባዎች ያያታል። ወንድ እኮ ናቸው። ስሜት የሚባል ነገር አለ፣ ሻህዋ የሚባል ነገር አለ። ያን ነገር አላህ ሱብሃነሁ ወተዓላ እግዚአብሔርም ተናግሯል። ችግር የለም አላህም ይሁን እግዚአብሔርም ይሁን እኮ
ያንን ነገር ተናግሯል አይደል? ስህተቷን ከስህተቷ ለመመለስ ሌላ ትልቅ ስህተት ትሳሳታለች። አስቡት እንግዲህ አባ ዝሙት ሰርቻለሁና ይቅርታ ለመጠየቅ እኔ ራቁቴን አዑዙ ቢላህ ወነዑዙ ቢላህ ወላሂ ላዚም እኔ በጣም ከባድ እኮ ነው። በስህተት ላይ ስህተት፣ ያም ደግሞ በጣም ያስጠላ ስህተት